እንደፈሱ ጠራ ህልሜም ተፈታ የተመኘኋት እጅ ገብታ ብርሃን ፈነጠቀ ገና ወጣት ጀንበር እስከ ዛሬ ለኔ ብደብቀኝ ነበር ታዲያ የቆንጆ ንግስት የተነሳሽ እንዴ? አዎ ብትቀሰቅሰኝ ኖር እኮ እኔ እሰራው ነበር። ዋናው አለማይ ምን ሆነና ሲጨርስ አንቺ መቀስቀስ አይደል እንዴ? እሺ በቃ አሁን እኔ ተነስቻለሁ። እኔ እሰራለሁ፣ አንተ ደግሞ ተኛለህ እንዴ? ወይዘሮ ጽናት እባክዎትን በሰው ስራ ጣልቃ ባለመግባት የዜግነት ግዴታውን ይወጡ። ላግዝ ብዬ እኮ ነው። ባይሆን መመልከት ይቻላል። እሺ በቃ አሁን ሽንኩርቱ ይበቃዋል፣ እንቁላሉን ጨምረው። እሺ አንዳላ ማስበላ ተጨምር። በቃ አንቺ አትቁሚ፣ ሂጂ ሳሎን ይጨርሷል። ተረሙ በቃ ተው የኔ ውድ ባል። ወይዬ ሚስቴ አቀለጥሽኝ እኮ። ወይዬ የኔ ፍቅር፣ የኔ ሚስቴ፣ የኔ ንግስት፣ ወይዬ ሚስቴ። ይሄ ፈገግታሽ እኮ ናፍቆኝ ነበር። እኔም እኮ በጣም ናፍቀኛል፣ ግን አሁን የሰራኸው ቁርስ ሲያርና ሲደፋ እየታየኝ ነው። አረ በቃ ላጥፋው። ከሽታው በጣም እንደሚጣፍጥ ያስታውቃል። ቆንጆ ነው። አዎ ልክ እንዳንተ ጣፋጭ ነው የሚሆነው። እጭ እነዚህ ደግሞ ቆይ ምግብ አቅርበው የማሟዘዝ ነው። እኔ ለራሴ እርቦኛል። ደማኒ ጀርቦኛል ምግብ ስጡኝ ብላቸው የእነሱን የፍቅር ጊዜ ማበላሸት ነው። ውይ በቃ እየራበኝም ቢሆን አርፌ ልተኛ እንጂ ምን አማራጭ አለኝ? ምንድነው ልክ እንዳንተ ብሎ እኔን ከጣፋጭ ጋር ማወዳደር? በቃ ሂጂ አንቺ ሳሎን፣ እኔ ይዤው እመጣለሁ። ማቅረቡን ላገዘ እንጂ። እባክዎን ንግስት ሆይ ወደ ሳሎን ሄዶ በመቀመጥና በሰው ስራ ጣልቃ ባለ መግባት ይተባበሩ። እሺ ድናው ሰው ማጓጓት። ለነገሩ ምግቡን ከቀመስሽ በኋላ ምስሚበትን ቦታ ተቀይሪዋለሽ። ፈረስ ያደርሳል እንጂ አይዋጋ። ዳቦ ገዛ ነበር እኮ ግን ከደብዬ ቢሆን ችግር የለም። ዋናው ፍቅር። በላይ ነው እንዴ? ምን ላድርግ? ጣፍጠሽኝ እኮ ነው። ምን ነው ማሳመምኩሽ እንዴ? አይ ደህና ነኝ። ኧረ ግን ፈጣሪ እንዴት ቢያድለኝ ነው እንዳንተ አይነት ባል የሰጠኝ።
እኔ የት ሄደሽ እንደተሳልሽ አላውቅም። ጭራሽ እኔ ነኝ የተሳልኩት? አንተ ነሽ እንደውም የተሳልከው። ይልቅ አሁን የማይናገሩን አርፈሻት በይ። ጠፍተላ አንቺ ፈሪ በቃ እቺንሽ ልብሽ ደግሞ ትስቃላ። ተደነገጥከኝ። ተሳካልኝ ማለት ነው። ቆይ አልፈራም ትያል ነበር እንዴ? ያው ዛሬ ያገኘሽ። ቆይ ደግሞ ምን እየሰራሽ? ይሄ ልጨራርስና ቁርስ እሰራለሁ ብዬ ነው። ታዲያ ዛሬ እኔ ለምን አልሰራልሽ? ደስ ይለኛል። እንዴ አንቺ ሰኒ ያመረርሽ እንዴ? እኔ ስቀልድ ነው። ደግሞ ምናልባት የምሰራም ከሆነ እኔና አንቺ ብቻ የምንበላውን ምግብ ነው የምሰራው። እና ማን አለ? ቆይ እንዴ ራኬብ በልተው ባይጣፍጣት። እሱን አታስብ። እንዴት አድርገህ መስራት እንዳለብህ እኔ እመራሃለሁ። አሁን ወደ ስራ ግባ። እኔ ግን በኋላ ቢበላሽ የለውበትም። አሁን ልስራልሽ ምናምን ብለህ ስታቅራራ ነበር። እኔ ልግደርደር ብዬ ነው እንጂ እስከተፍ ራሱ በሳይለንት ነው። መክተፋዩ ላይ ሰድርስ ነው ማድረግ። እሱን በተግባር ማሳየት ነው፣ መፎከር ሳይሆን። እኔ ግን ምን እንደምፈራ ታውቂያለሽ? ምንድን ነው? እኔ የምሰራው ምግብ ቀምሰሽ በኋላ ሌላ ምግብ አልበላም እንዳትዪ በጣም ነው የምሰጋው። ወገኛ እንደውም ምግብ እንዳላቆም ፍራ። አሁን ዝም ብለሽኝ በፍቅር የተቀመመች ቆንጆ ምግብ ነው ሰርቼ ማበላሽ። ውይ ኧረ አምላኬ ሆይ፣ ቆይ እኔ ምንድን ነኝ? ድስት ነኝ? ብረት ምጣድ ነኝ? መጥበሻ ነኝ? ምንድን ነኝ እኔ? ክዳን የሌለኝ ማሰሮ እንኳን እኮ በአግባቡ ከተከደነ የራሱ ክዳን አለው። ኧረ እኔ ማን ረግሞኝ ነው እንደዚህ ብቻዬን ሆኜ የቀረሁት? ይሄ እርግማን ነው። ጭራሽ እኮ ተጎራረሱብኝ። ጭራሽ እሱ ነው የሰራው። ይሁን እስኪ እኔ እኮ ሰርቼ እንኳን ማበላው ሰው የለኝም። እስካሁን ተኝተሽ ነበር እንዴ? ወይ መተኛት። ተኝቼ ነው እዚህ ብቻዬን የማወራው። እሺ ደግሞ ምን አየሽ? ህልም ነዋ። እንደዚህ አይነት ነገር እኮ የማየው ወይ ህልም ላይ ነው ወይ ደግሞ ፊልም ላይ ነው። ምን እያልሽ ነው? እኔ አልገባኝም። ምን ጽዬ ደግሞ አንቺማ ገብቶሽ እኮ እየኖርሹ ነው። እስኪ እንደው እኔ እኮ ነኝ ከሩቆኝ እያየሁት ያለሁት። እስኪ እንደው ጽዬ መንገዱ እንዴት እንደሆነ አሳይ። ምኑን ነው ማሳይሽ? እንዴ ስለምን እንደምታወሪኝ ነው? ጽዬ እንዴት ነው ቆይ ምግብ ሰርቶ የሚያበላችሁ ያገኛችሁት? እኔን ሲንግል አድርጎ ያስቀረኝ ማን ነው? ኒናዬ እንደዚህ ስላልሽ እኮ የኔ የምትዩ ሰው አታገኝም። ያንቺ የምትዩን ሰው የምታገኝበት ጊዜ አለ። የራስሽ ቀን ይመጣልሽ። አይዚ እኔ እኮ ሲንግል የሚለውን ቃል ከመጥላቴ የተነሳ የሰቃላት በሙሉ አስጠልቶኛል። ይሄ ሲባጎ፣ ሰንበቆ፣ ሰበሰበ ብቻ ሰሰ በአጠቃላይ የሰዘርን ሰማ እንደ ዛር እንደዚህ ግብግብ ያደርገኛል። ጽዬ ሳቂ። አንቺ ምን አደብሽ? እንዲሁም ተይው የት እንደምሄድን ያውቃል። የት ሄጂ ነው? የባል ገበያ ሄጄ እሸምታለሁ። የባል ገበያ ደግሞ እንደዛ የሚባል ነገር አለ እንዴ? በቃ አሁን ደውልለታለሁ። ቆንጆ ቁርስ ይጋብዘኛል። እኔ ኒና እኮ ያው ተኩራርቼ እንጂ አጥቼ እኮ አይደለም። ጥሩ ነው። ወጣ በይና ተጋብዘሽ ነኝ። ስንቱን እምቢ ብዬ ዛሬ እንደዚህ ልቅና አሳይሻለሁ። ምን አይነት የብረት መዝጊያ እንደሚያመጣ ዓለም ቢሰበሰብ እንዳለ ወንዶቹ ቢሰበሰቡ ራሱ እንደው ያንን መዝጊያ የማይነቀንቁት ባል ነው የማመጣው። ያርግልሽ። ብቻ ግን ላንቺ የሚሆነውን ይስጥሽ። ይሰጠኛል። ጽዬ አታስቢ። አሁን ሽቴ ንስንስ አድርጌ ሽክ ብዬ እንዴት እንደሚሄድ አሳይሻለሁ። እሺ ጠብቂ። እንደዚህማ ቆሜ አልቀርም። አይኔና ለካ አይታን ነው ቁርስ ልትበላ ያልመጣችሁ። አይ ጉድ። አይ ፈጣሪ፣ አሁን አይደለም እስከ 4 ሰዓት እስከ 7 ሰዓት እንኳን ብተኛ የሚቀሰቅሰኝ የለ የሚረብሸኝ የለ። እንደው አንተ ምን ይሳናል? አይጥ
እንዴ ጭሯ ቅዱሴ አይሰማኝም እንዴ ቅዱስ እንዴ ለማጨረሽ ነገርማ እንድትበይኝ አልፈቅድልሽም ቅዱስ አይ ተዛቤት ውስጥ ምንድነው ጋር አንተ የምታስጨንቀኝ እንደዚህ ቅዱስ አይት እንዴ ያማል እንዴ ተረጋጋ እንጂ ምንድነው ቆይ ልትጨፈልቀኝ ነው እንዴ አልጋ ላይ የምትወጣው ሲጀመር ጭራሽ አይት ቅዱሴ እንዴ ሶስተኛ ደባ ልትሆን ነው እንዴ የታል ቅዱሴ አልነቃህም እንዴ ከእንቅልፍ ይኸው ከጀርባው እኮ ነው ያለችው አዎ አንተ በቃ እናቴ ተረጋጋ ችግር የለም ተረጋጋ አንተ ራስን አረጋጋ እኔ ወስዳታለሁ እሺ ቅዱሴ ጠንቀቅ በል ራቅ በል አንሳት እሺ ትናከሳለች እኮ በጣም ነው የምትጎዳው እኮ ተጠንቀቅ እባክህ እኔ ተዋት በእናትህ ፈያታ በእናትህ ተዋት አንተ ፈሪውን ልጅ ፌስታልና አይጥ አትለይም አይደል ናቲ አንተ ናቲ አንተ እዲ ያማል አንተ ደህና ነህ አይደል? ቆይ ምን እየሆንክ ነው ያለኸው? እንደፈራሁት አንገቴን ገነጠለችኝ አይደል? ሞቼ ነው አይደል ቅዱሴ? ይኸው አንገቴ ላይ የሆነ ነገር እየፈሰሰ ነው። ደም ነው አይደል? ምንድነው እንደዚህ የምትሆነው? አረ ውሃ ነው። እሺ ቆይ የት ሄደች? እሺ አንተ ላይጥ እንደዚህ ትሆናለህ እንዴ? ሲጀመር አይጥ አይደለም ፌስታል ነው። ፍርሃትክ ነው አይጥ ያስመሰለው። ተው እንጂ ቅዱሴ፣ እኔ ሲንቀሳቀስ እኮ አይቼዋለሁ እኮ በአይኔ በብረቱ ነው ያየሁት። አንተ ምን እንደሚሻል አላውቅም። ቆይ መቼ ነው መፍራት የምታቆመው? ቅዱሴ እኔ እኮ ፈርቻት እኮ አይደለም፣ አይጥ በጣም ስለምጠላ በኋላ እንዳልገላት ፈርቼ እኮ ነው። አረ አንተ አይጥ ልትገል አታስቀኝ። ቆይ መቼ ነው አንተ ወንድ የምትሆነው? እንዴት ነው አይጥ የምትፈራው አንተ? ቅዱሴ እባክህን አንድ ነገር አተባበረኝ። በቃ ካንተ አጠገብ በጠገብ በኩል ልተኛ፣ ከዛ በኋላ መፍራቴንም አቆማለሁ እኮ። አረ አንተን ደግሞ አልጋይ ላይ አስተኝቼ አልጋውን ልሰበር እኔ ልጨፈልቀኝ? ደፋር ቅዱሴ፣ ኢትዮጵያነት መልካምነት ነው ይባል አይደል እንዴ? አራት እኔ እኮ ፈሪውኛ አይደለም እኮ እንዴ። እኔ አይጥ ፈርቻ አይደለም፣ አይጥ ከአይጥ ጋር ያደኩት እንዴ። እኔ በኋላ እንዳልገላት ስለ አላመነኝም። እኔ ስገድል ከባዶኝ ነው። የምር ግን ፌስታል ነው አይደል? ወይኔ ቅዱሴ እስከሚመጣ ድረስማ እዚሁ ሽፍንፍን ነብዬ ብቀመጥ ነው የሚሻለው። ሲሙ ወዴት ነው? አይ ኪራ፣ እንዴ እሱን ስም ታቆማለሽ እንዴ? የእውነት ወንዶቹ ከወንድማቸው እየመሰልኳቸው እየራቁኝ ነው። ይሄ ደግሞ ምን ማለት ነው? ምን ማለት ነው? ምን ማለት ነው እንዴ? የተከበረ ስም አለኝ፣ ኒና ብለህ ጥራኝ። እሺ። አይ አይደል፣ ኒና አይደለም ስምሽ፣ ትሁኔ። ዊ ኪራ፣ እዛ ቤት እንደ ህንድ ፊልም አንዴ በመጋረጃ ስር አንዴ ደግሞ ሶፋ ለሶፋ ስትንከባለሉ እኔ ምን አልኳችሁ? እሺ ይሁን ብዬ ወጣሁ። አሁን ደግሞ እዚህ ምን አድርጊ ነው የምትለኝ? ቆይ ግን ምን ሆነሻል ኒና? ቁርስ ልትበይም አልመጣሽም ዛሬ? ኧረ እንደዛ በፍቅር ብትብላችሁ ቁርስ ልበላ እንኳን ብመጣ ቁርስ ሳይሆን ቆንጆ ግልምጫን አድርጋችሁ ነበር የምትመልሱ። ኧረ እባክሽ ዝም በይ እንዴ! እባክሽ ከእንቅልፍሽ መነሳት አቅቶሽ ነው እንጂ አሁን ለሱ ነው ቁርስ ያልመጣሽው? ኧረ እባክህ እንዴ! ቆይ ቤት በኩል ነው እንደዛ እየሳቃችሁ ምተኛው እንዴ? ሲንግል ማህበረሰብ እንኳን የማይከበርበት ቤት ውስጥ እኮ ነው ያለሁት። ዛሬ በጧት ማማረር ብሎሻል። ምን ሆነሽ ነው? ምንም ኪራ፣ በቃ ተይ ልሂድበት። ኒና ቆይ ምን ሆነሻል? እንደደበረሽ እኮ በደንብ ነው የሚያስታውቀው። ኡፍ ምንም አልሆንኩም ኪራ። ይልቅ ንግስትን አታስጠብቃት፣ ሂድና ድንሽ ቀቅለህ አብላት። ደግሞ አሁን ቆይ ይሄን ሁሉ እንዴት ምን አመጣው? ቆይ እናንተ ስትጣሉ ማን ነው ምግብ የሚከለከለው? ኒና። እናንተ ስትፋቀሩስ ማን ነው ምግብ የሚከለከለው? አሁንም ኒና እንዴ። ስለዚህ ለምንድን ነው ማላኮርፈው? ታዲያ ለምን መተሻል ብለሽ? እንደዛ ስትሆኑ እኔ ቁጭ ብዬ እያየው ብቸኛ መሆኔን እያሰብኩ አለቅሳለሁ እንጂ እንዴት ነው ምግብ የሚበላልኝ? እሺ አሁን ግቢና በልተሽ እጂ።
አይ አመሰግናለሁ ኪራዬ። ቤቱም እንደፈለጋችሁ ይስፋችሁ። እሺ እኔ ቤት ምንም አልሰራም፣ ምግብም አልበላም። ደህና ዋሉ። ኧረ ኒና ተይ፣ በኋላ ይቆጭሻል። ሳትበይ ተይ። አንቺ ኒና ና ገባኝ ቀረብሽ። እሳቴ አስፈታሻለሁ ብሎ በዛው ሸመጠጠሽ አይደል? አይዞህ ያጋጥማል። እዚህ ከመታሰሬ በላይ በሰዎች ተስፋ ማድረጌ ነው ቀን በቀን እያመመኝና እየጎዳኛል። አይዞ እንዴ አንዳንዴ እኮ እንደዚህ ነገር ያጋጥማል። እኔ እንደው መመክረህ ማለት ነው ማንንም ጠያቂ ምንም እንደሌለ ራስን አሳመነ ቁጭ ማለት ነው የሚሻል። ሲጀምር ሀገር ላይ የተከበርክ ሰው ከሆንክ እዚህ ምን ትሰራለህ? በቃ አሁን ደግሞ ከተፈታሽ ከቀናሽ በቃ ወደ ሀገርሽ ጣሺ። እነሱ ይፍቱኝ እንጂ እዚህ ከተማ ላይ ለደቂቃም ቢሆን አልቆይም። አዲስ አበባ የምትባል ከተማ ስም ብቻ ሆነች ከተማ። ያዲያ ወደዛ አንተ በሸገሪያን ስማ እንዳትመጣብኝ እንዴ። ያራድዬ ፕላንት እኮ ነች። አንተ ማይሆን ሰው ገጠመና እንደዚህ እንድትናገራትም አልፈቅድልህም። እቴትዬን ተው ትጣላኛለህ። ዘሩ አይመጡ አይበላም። ታዲያ ምን ያደርጋል? አዲስ አበባ ትልቅ ሰው የማይከበርበት ከተማ። እኛ እኮ በቂያችን ስማ እንኳን ሰው ልንልቅ ሲያቋርጡ እንኳን መንገድ ቆመን ነው የምናሳልፈው። እንዴ እና እዚህ አያከብርም ያለ ማን ነው? ያው ሁሉም የራሱን እኮ መዳናነቅ ስለሚወድ ነው። ምን ሆነ? ታነቢያለሽ እንዴ? አዎ ትንሽ ሞካክራለሁ። መቼም እዚህ ጋር የተጻፉትን ሳታያቸው አትቀሪም። ሁሉም በመጸጸት የጻፏቸው ናቸው። አንቺ ደግሞ አሻራሽን ሳታኖሪ እንድትሄጂ አልፈልግም። የምሬ ነው የምልሽ። የሆነ ነገር ጻፍማ አድርጊልን። ምን ያደርጋል? ቆይ ምን ብዬ ልጻፍ? ከልጅ ልጅ አይተላለፍ። የምጽፈው የጸጸት ቃል ስለሌለ ነው እንጂ ቢኖርማ ተለቀልቀው ነበር። የሌለ እስር ለጠላቴ ከጀርባ ይታያል። እኔ ነኝ ሮት ያረኳት። ራይት ነው ሮት ነው ጉድ ያው ነው። በቃ አንዱን ተጠቀሙ። ከጀርባ እውቀት ላይ ትደገፋለህ። ማይንድ ላይ ፋራው ዳገት ሊፈረድብኝ ነው ፈረረሁኝ ይላል። አይተሽዋል። እዚህ ስገባ ለስራ ምናምንኛ ጊዜ ነው እንዳለ በቃ እነዚህ እኔ ሞንጨር ማድረጋችሁ። ቆይ ግን ዛሬ እንዴት በሰላም አወራችሁ? እስከ ዛሬ ድረስ እኮ እኔን ከመናቅና ከማንጓጠጥ ውጪ በስነ ስርዓትም አናግራችሁኝ አታውቁም። እና ደበረ? አይ አልደበረኝም። እንዲያው ነገሩ ገርሞኝ እንጂ ምን ላድርግ? እናቱ ገበያ እንደሄደችበት ህፃን እኮ በሩን እያየስተክዝ ምን ላድርገው? አሳዝኑኝ እኮ። እኔ አላሳዝነኝም፣ አላሽቃብጥም። ሲጀመር ጀለስ ጎበዝ ብልጣ ብልጥ ነች። ከኛ ጋር መግጠም አልሆንላት ሲላት እንጂ በጣም ብልጣ ብልጥ ነች። እንዴ አታያትም እንዴ? የሌለ ያሳዝናል ይላል። ይመሻት ግን እንደ ፊኛ አየር ላይ እንደዚህ አንደባላሽ በተስፋ ሞልታሽ ቀረቻል። ግድ የለም እኔም አንድ ቀን ፈጣሪ ከፈቀደ እሱ የላይኛው ከፈቀደ መለቀቅ አይቀርም። እውነት አለኝ። ዛሬውን አስታጥቄ እኔ ነኝ። ተቀርበ ጥያቄ አለኝ መሰል። አረቀስ በልዋት ጅላስ ነው መሰል። ሰማ ያስታጥቄ ልጅ አረፋዋ በግብራው ሳም በእናትህ አስታጥቅና ና ሰማኝ። አረ ይኸውልህ ምግብ ካላመጣ እንዲሁ ጅላስ መሰለኝ። እሷ ጠርቶ ነው መሰለኝ። ምርጥ ባላገር ነች። ባቶ ታሪክ ነው። ዋና ጨምተነ እስከ በማን ይተባል አሁን ግለጭ። ለውዷ ሚስት የተገዛ ስጦታ ነው። እኔ አላምንም። ለእኔ ነው አይደለ? አዎ ዛሬ ድምቅ ብለሽ እራት ልጋብዝሽ እፈልጋለሁ። በጣም ነው እሺ የማመሰግንክ። ባል አይመሰገንም። ዛሬ ሁልሽ በዚህ ቀሚስ ቆንጆ ሆነሽ ምድር ላይ ሁለት ጨረቃ ታየ እንዲባል ነው ፈልገው። እኔ እኮ ምንም ባላደርግ ራሱ አንተ አብረኸኝ ካለ ድምቅ ነው የሚለው። እና ለብሰሽ አታሳይኝም? ኧረ አድርገዋለሁ። ብላሽም አለ። በቃ እሺ አሁን ለብሼው እመጣለሁ። እሺ ቶሎ
ልመጣ ነው። አይነን ጨፍን። እሺ ግለጣው። በጣም ነው የሚያምሩ። ያንቺን ጠረን ራሱ ምን ያህል ለምወደው ታውቂያለሽ አይደል? አውቃለሁ። ምን ላድርግ? ብሉኝ የሚለው ጠረንሽ ከሽቶ ጋር ተዳምሮ ሌላ ታሪክ ውስጥ። ምርጫ እኮ ስለምታውቅ ነው። የቀረው ኖሬ መኝታ ቤት እንጨርሰው። ነይ አጀሪት ትዞሪያለሽ አይደለም? ወዴት ነው? አይ ክብሮሜ፣ አንተን ብትዞር ነው የሚሻለው እባክህ እዛ ቤት ከምትሄድ። ምን ተፈጠረ ደግሞ? አረ ምንም አልተፈጠረም፣ ግን በቃ እዛ የነሱን ፍቅር እያየ ሲንግልነትህን ከምታስታውስ እዚቹ ወክ ብታረግ ይሻላል። ማለት እሱ ደግሞ ምን ማለት ነው እንዴ? ጽናትና ኪራ በፍቅር ክንፍ ብለውልሃል። ብታይ ቁርስ ሲበሉ እንደ ወፍ በለው የሚበሉት። በዛ ላይ ደግሞ እማ አባ ማማ እየተባባሉ እስኪ ተይም በእናት ብቻ በፍቅር ክንፍ ብለውልሃል። እና እንደዚህ መሆናቸው እኮ በጣም ደስ ይላል። ማለትማ ደስ ይላል እኮ፣ ግን ለእኛስ የሲንግሎች መብት ምናምን አይታሰብም? ቆይ እኔ ክብሮምዬ ከመሬት ተነስቼ ባል ቢያምረኝ ሰው እኮ ነኝ። አንቺ እብድ የሆንሽ ልጅ እንዴ! ምን ይሻልሻል? ቆይ አርፈሽ ክፍልሽ አተኝም እንዴ? ሞክሬዋለሁ እኮ ክብሮሜ። እንዴ ግን ይሄ የትንኝ ዘፈን ዝም ብሎ የሚሰማ ጆሮዬ እነሱ የሚያወሩትንም ይሰማል፣ የሚያረጉትንም ነገር አይኔ ዝም ብሎ ያያል። እንዴት ላርግ ታዲያ ክብሮሜ? እና አሁን የት እየሄድሽ ነው? አላቅም። በቃ ናቲኔ እጄ ልጠይቀው። ባለፈው አሞት ነበር፣ ግን ደግሞ ተሽሎታል። ግን በቃ እኔ እንጃ አላቅም ክብሮምዬ። አዲስ በሽታም ቢሆን ፈጥሬ ልጠይቀው እንጂ ብቻዬንም አልሆንም። ስታካብዥ ነው እንጂ ኖርማል ነው። በይ አሁን እኔ ያለሁ ነኝ እንመለስ። ማ እኔ ኒና እዛ ቤት ልመለስ? አላረገውም። ቆይ ክብሮሜ እኔ ምን አረግኩ ግን? አላሳዝንህም እንዴ? ስለምታጋነኝ እኮ ነው። እስኪ ሂድናያቸው። አይደለም ሰኒን የድሮ ህፃን እያለ ከቃቃ የተጫወትክባትን ህፃን ልጅ ነው የሚያስታውስ። እሺ እሷ እኔ ግድ የሚያስታውሰኝ ነገር አልፈልግም። የቃቃ ሚስትህን ነው ሰኒን ነው እንጂ ሌላማ ማንን አስታውሳለሁ ብለሽ ነው? እንግዲህ ክብሮሜ እሄዳለሁ ካልክ ምንም ማድረግ አልችልም። መልካም የመቅናትና ሰኒን የማስታወስ ጉዞ ይሁንልህ። አትመለሽም? በቃ አልመለስም። እንዴ እንደዚህ ፎክሬማ አልመለስም። ባል ሳላገኝ ጭራሽ እዛች ቤት አልረግጥም። ይልቅ ክብሮም አሁን እኔ ባል ልፈልግበት። እዚህ ቆምን ሳይሆን ደግሞ ፍቅረኛሞች እንዳንመስላቸው። ቻው በቃ። እኔ የምለው ቆይ አልበላም አልጠጣም ብሎ የሰራውን በር ልገለጥበት ነው እንዴ? ቆይ ሰውየውን ቤት ናቲ አሁን ቅዱስን ጥራልኝ። የለም አልኩሽ እኮ ደውዬለት እቤት ነኝ ብሎኛል። ደግሞ መኪናውም እዚህ ነው። ስለዚህ እዚህ ያለ ጥራው። አንቺ እንደምትመጪ እያወቀ ነው ማለት ነው ዝም ያለኝ? ምን አለበት ቆይ ወይ እሱ ቢወጣ ወይም ደግሞ እኔን ውጣ ቢለኝ። ጥራውና መውጣት ትችላለህ። ይኸውልሽ ራኬብ ስነ ስርዓት አትጩይብኝ እንዴ! ይሄ እኮ ቤትሽ አይደለም። እንደ ቤትሽ ምንድን ነው የምትጮይብኝ? እንድጮህ የምታደርገኝ እኮ አንተ ነህ። ደግሞ ብጮህስ ምን ልታመጣ ነው? እሱማ ምን አመጣለሁ? እንደው ጮሽ እንጥልሽ ሲወርድ እንጥልሽ ላይ አመድና ሎሚ አረግልሻለሁ። ለምኑ ደግሞ ጸጉሮችም ተከፍሏል። ጥሩ ነው። እኔ ካንተ ጋር ምን አነጋገረኝ? አልደውልለትም። እዚህ ሆነሽ ነው እንደምትደውይ? ይኸውልህ ቅዱሴ፣ ግን ለሌላ ጊዜ እንደዚህ አይነት ነገር ሲፈጠር ቀድመህ ውጣ በለኝ። እሺ እወጣለሁ። ምን ችግር አለው? እንደ ውጭ አልጠብቃችሁም እንዴ? ለምንድን ነው የምትወጣው እንዴ? ቆይ ይሄ ልጅ መቼ ነው የሚለምድሽ? አላቅም፣ ግን አሁን ስለሱ ማሰብ አልፈልግም። እንደውም ናቲ ውጭ ብትቆየን ደስ ይለኛል። የምናወራው ነገር አለ። ቆይ ባትይኝስ? እዚህ ቁጭ ይሄን ፊት የማይመስልሻል? ቋጠሮ ፊት። ቅዱሴ እኔ ውጭ ነኝ። ወጥቼ ላገኝሽ ነበር እኮ። በሰላም ነው ለዚህ ተጣርፈሽ እዚህ የመጣሽ? በሰላም አይደለም ቅዱስ፣ ሰላም እኮ ከቤታችን ጠፋ። ምን ነው? ቆይ ምን ተፈጠረ? ጆከር ተፈታ አይደል እንዴ? እሱ ለምን ሳይፈታ አይቀርም? እኔ ጉዳይ አይደለም፣ የኔ ጉዳይ የእህቴ ነገር ነው። እንዴ ሰኒ ምን ሆነች? ያ ማይረባ በምን አጋጣሚ እንደሆነ አላውቅም፣ ከሰኒ ጋር አብሮ ተኝቶ ፎቶን ቪዲዮም አለው። አሁን ገንዘብ ካላመጣሽ እያለ እያስፈራራኝ ነው። ቆይ ማን ነው?
ጆከር ነው እንደዚህ የሚለው? ኧረ እሱ አይደለም መርሲ ሞይ ነው። መርሲ ሞይ? አልገባኝም። ቆይ ፎቶውን ከማን ጋር የተነሳችሁ? ከመርሲ ሞይ ጋር ነዋ። ቆይ እንዴት እንደዛ ሊሆን ቻለ? ማለቴ በምን አጋጣሚ ተነሱ? እኔ አላቅም። ሰኒንም አልጠየቅኳትም። እህቴ ምን ውስጥ እንደገባች እኮ ነው ግራ ይገባኝ። ለሰው ቤት ካርታ ብላ ተሰቃየች። ቆይ ሰኒ እንዳነሳት ታውቃለች? እኔ አላቅም። ማረጉ ግራ ሲገባኝ እኮ ነው አንተን ላማከር የመጣሁት። መጀመሪያ እኮ ገንዘቡን ከመስጠትሽ በፊት የሰኒን ሀሳብ ማወቅ መቻል አለብሽ። እሱማው ግን እንዴት ብዬ ልጠይቃት? ጨነቀኝ እኮ። እሱን እኔ እንጃ። ግን በቃ ሰኒን እዚህ ደረጃ ያደረሳት አለመናገሯና ነገሮችን ብቻዋን መጋፈጧ ነው። አሁን ራኬብ ያለን ብቸኛ አማራጭ ሰኒ ምን ሀሳብ እንዳላት እሷን መጠየቅ ብቻ ነው። እውነቱን የምትነግረኝ ይመስላል? መቼስ መደበቅ ምን ያህል እንደሚጎዳት ካየች በኋላ እንደገና ምንም ቢፈጠር አንቺ አጠገቧ እንደምትሆኚ ካረጋገጥሽላት በኋላ ልትዋሽሽ ምንም ምክንያት የሚኖራት አይመስለኝም። እሺ እንደምንም ብዬ ጠይቃታለሁ። ግን መልሷ እውነት ከሆነ ምን እንደማረግ አላውቅም። መጀመሪያ ምን እንደምትልሽ እንስማና ከዛ በኋላ የሚፈጠረውን አብረን እንወስናለን። ይቅርታ ልውጣልህ? ችግር የለም ቁጭ በይ። አይ ተናዳል፣ ተረጋጋ ብዬ ነው። ብቻዬን መሆን ብፈልግ ኖሮ እኮ እዚህ መቀመጥሽ ሳይ የራሴ በሩን ዘግቼ ይመለስ ነበር። እሺ ካልክ። ክብሮም እባላለሁ። እኔ ደግሞ ሰኒ። በሉ ደህና ሁኑ። መሄዴ ነው ማለት ለቀቁሽ? አዎ መሄዴ ነው። እንዴ ማን ያስለቅቀሽ? እንዴ እዚህ የነበረው በጎ ሰው እኮ ተመልሶ መጣ። ኦኬ ያቺ ፍሪክ ነች። አዎ ልቡን አራራለች። ፈጣሪ እኔን ሰምቶኝ ተመልሶ መጥቶ ሊያስወጣኝ። አረ እትዬን እኔ ላንቺ ደስ ብሎኛል። ይመችህ። እኔ እንደተፈታው እናንተም አንድ ቀን መፈታታችሁ አይቀርም። ዱአ አድርጊልን በእናትሽ፣ ዱአ አድርጊልን በእናትሽ። ቻው ልበላችሁ ብዬ ነው። በቃ እንደ ቀልድ እንለያይ። ግን እንደዚህ ቂም ይዘሽብኝማ እንድትለይኝ አልፈልግም። አይ እንግዲህ ያሳለፍነው ጊዜ ቆንጆ የድብደባ ጊዜ ቢሆንም ጥሩ ጊዜ ነው። ለእናንተም እግዚአብሔር አለ። አይዟችሁ። አረ ስማ እንደዚህ ሆነማ እንዳትሄድ በእናትህ። እንዴ የሆነ ያለ ልብስ ምናምን በረቃየር ነው ጣ ሆነ ነው። እሺ እሱን እቀይራለሁ። ግን ስልኬን ስጠኛ። የምስል እንዴ የባለፈውን ስልክ ምንሽ ባለፈው ከዛ ሁሉ ለምን ስልክ እሱ ስልክ ነው ተሊል ከቃር እንዴ በቃ ግጨው። እኛ ሌላ እንበላለን። ያንሻል። አረ ሲቹ ኧረ እባክህ ስጠኝ። እንዴ ምን ሆነ ነው? ይሄን እንኳን ረስታት አይደል እንዴ? ወላጭ ይመሻል። እሺ ባላገለ ተጣራ አንተ የሌላ አንተ ግን አላሳዘነኝም። አንቺ በቀኛ ብቻ ቀረ ማለት ነው። አንቺው እባክህ ሲሰለቻችሁ ይተዋላ ውጡ ነው የሚሉ። እኔ በህይወት ዘመኔ ግን እናትዬን እኔ በዘሩ ንቀናለሁ ብዬ አስቤ አላውቅም ነበር። ዛሬ አልቀናውበትም። አይ ጸዴ ፋራው በሉ ደህና ሁኑ። በይ በቃ እሺ። እግዚአብሔር ይሁናችሁ። ስሚ ዘርዬ ፈዋ ምናምን የሚያመጣልን ሰው በእናትሽ መሸም ታውቂዋለሽ። ተራ ሆነ አታ ችጋራም ነው። አይ አሪፍ ፋራው ትሆኑ ግን አንቺ አንዴ ወደ አዳም ጉድ ይመቻል ተብዬ ይመቻል። አንቺ ሁለታችን ብቻ ቀረ ማለት ነው። አቦ በቃ አንድ ጽሑፍ አያስፈልገውም ታዲያ? ሁሉም ወጣና እኛ ብቻ ቀረን የሚል አንድ ጽሑፍ አያስፈልግም? አንድ ጽሑፍ አያስፈልግም እዚህ ጋር? እኛ ግን አለን። እኛ ግን አለን። እኛ ዘርዬም ወጣች፣ እኛ ግን አለን። ይመቻል። ዘርዬም ወጣች፣ እኛ ግን አለን። እናትዬ
የኔ ጃርዲያ በሀተት ተከሽኖ እንዴት ነሽ? ደዛ አንተ ደግሞ አትረሳም እንደ ይሄው ደህና አይደለ? አረሳልሽ መቼም። ስሚ እዛ ሐኪም ቤት እኮ ይሄንን ያደረገህን ሰው መክሰስ ትፈልጋለህ ሲባል አይ ወዳጄ ናት የቅርብ ሰው ናት ብዬ ነው ዝም ያልኩሽ። አቤት ውሸት! ይሄው እኔን መቼ አመመኝ? ጤነኛ አይደለሁ? በሽታው እኮ ነሽ አንቺ። እንዴት ያምሻል? ኡፍ ናቲ፣ በቃ አሁን አንጨቃጨቅ። እኔ ለፍቅር ነው የመጣሁት። ትክክለኛ ሰው ጋር ነው የመጣሽው፣ አልተሳሳትሽም። እና እዚህ ምን ሰራለሁ? ወደ ውስጥ እንግባ እንጂ። አይ እኔ ይቅርብኝ፣ የተባረከ ይሁን። ይኸውልሽ እኔ እዚህ ቤት አልገባም። ማን እንዳለ ብታውቂ እንደዚህ አትይኝም ነበር። ማን ያለው? እኔና እየቴ እባክሽ እዚህ ብንሆን ይሻላል እኔና አንቺ። ቆይ ምንድን ውስጥ ያለው ናትዬ? ወይኔ አይቼው ልመለስ እንዴ? ቆይ ነው የምለው ኒና፣ እንደዚህ ጤነኛው ሆኜ ስተኝ ይደብርሻል እንዴ? ቆይ እንደዛ ሳይሆን እዚህ ቆመ ምን ሰራለን ብዬ እኮ ነው። ይኸውልሽ አንቺ መግባት ከፈለሽ ግቢ፣ አንኳኩተሽ መግባት ትችላለሽ። በኋላ ግን ባትመለሽ ኃላፊነት እኔ አልወስድም። ውይ ናቲ ምንድን ነው ይሄን ያህል? ደግሞ ብቻዬን አልገባም። ከቀረንም አብረን ነው የምንቀረው፣ ከገባንም ደግሞ አብረን ነው የምንገባው። አርፈሽ ብቻሽን ግቢ፣ እኔ አልገባም። ማን ጋር ልካሽ ነው እንዴ? አመሰግናለሁ እሺ ስለምትረዳኝ። አረ የምን ምስጋና ነው? መረዳዳትና ሀሳብ መለዋወጥ እኮ ባህላችን ነው። እሱማ ግን ታውቃለህ፣ እኔ ከእህቴ ውጭ ማንም የሚሰማኝና የሚረዳኝ የለም። አንተ ባትኖር ለማን አወራው ነበር? እንደዚህ አትበይ። ሌሎቹ እኮ ስላልቀረብሻቸው ነው እንጂ ከኔ የተሻሉ ናቸው። ካንተ በላይ ናቸው ብለህ ነው? እነሱ እኮ ሳያውቁኝ ነው ምን አይነት ሰው እንደሆንኩ የደመደሙት። ወይኔ ናቲ እውነትም አልቆልሃል። በቃ ከአንተ የሚሻል ሰው የለም። በቃ አንተ ትለያለህ አለችው። እየሰማሁ አይደል እንደምትረጉምልኝ? በቃ ምን የምንጣላበት ሰዓት እንደዚህ መብለስም እንዴ? ከከተማ ልንወጣ ነው። ወዴት ነው የሚወጡት? ቆይ ወይ ወጥተው ምናምን ሊዝናኑ ይሆን እንዴ? አሁን ነው አዙ ያጥሽና የት ነው የሚዝናኑት? ኧረ ራስህን እዛ ዋጥ ስልቅጥ ያልክ ሆኒና። እኔ የምልሽ አሁን ቀጣይ ፕላናችን ምንድን ነው? ምን ነው? አይ ድምጽ የሰማው መስሎኝ ነው። ናት ያለ አይደል? እሱ ነው የሚሆነው። ግን ያወራነውን ሰምተው እንዳይሆን። አረ ናቲ እንዲህ አይነት ባህሪ የለበትም። እንደዚህ አያደርግም፣ አታስቢ። አየክ ድብቅ ሊያረጉት ወስነዋል ማለት ነው። ናቲ እንዳይሰማን አለች እኮ። ቆይቼት ከህይወት ያጡትም እንዴ? ከዚህ በፊት ሱራ ነጠቀችኝ፣ አሁን ደግሞ ቅዱስ የለት ቀማኝ ነው እንዴ? ቆይ ምን አድርጊያታለሁ? ወይ ናቲ እሱ ነው እንደ ገረመ። እነዚህ ሰዎች ውስጥ ለውስጥ ስር ሰደዋል። ማንም ሳያውቅ የሆነ ነገር አላቸው ማለት ነው። ግን እኮ ምንም አይመስሉም። አይገርምም? ግን እንደፈራሁት በቃ እቺ ልጅ ቅዱስን ካሳመነችው እኔንም ከቤት አስወጣኛለች። አታስወጣህም። አንተ ብቻ ዝም ብለህ ጸባይህን ማሳመር ነው። እንዴት? ምን እንዴት አለው? እሷ መንከባከብ ነው ያለብህ። አንቺ ደግሞ ግራ ታጋቢም። ጸባይ መንከባከብ ምን እንደምን አገናኙ? እሺ ይኸውልህ አሁን ይሄን ውሃ ወስደህ ትሰጣታለህ። ከዛ በቃ ደስ ይላታል። መግባቢያ መንገድ ይሆናል ማለት ነው። አንቺ ደግሞ ያምሻል። መች ጠማኛለች? ባይጠማትስ? ገና ለገና አጋጣሚ ደግሞ ጠምታት ከሆነ የልብ አዋቂ ነው ይረዳኛል ብላ በጣም ደስ ይላታል ማለት ነው። ልጅ በኋላ ግን ለምን አመጣ ብላ ብትገላምጠኝ እኔና ካንቺ ራስ አልወርድም። አትልህም? ሂድ አሁን ስጣት ማለት ሂድ እና አብረን እንሂድ። ወይኔ አንተ ግን ምን አይነት ቦቅቧቃ ነህ? እኔ እኮ ከእሷ ጋር መግባቢያ መንገድ ይሆናል ብዬ እኮ ነው ናቲ። አዎ አይተ ግንኙነቱን ተይው። በኋላ ከገረጠው እኩል ነው መገርጣት ያለብን። ናይ እሺ በቃ ቀስ በል ቀደም። ስለዚህ እንዳልኩሽ በቶሎ መፈጸም አለበት። አዎ ሰኒን መንገራትና መወሰን አለበት። እንዴት ናችሁ? ደህና አላችሁ? ራኩዬ እንዴት ነሽ? ዛሬ ደግሞ በጣም አምሮብሻል። ሚሞሸር ሙሽራ መስለሻል። ቅዱሴ እንዴት ነው? እንደው የኔ ጌታ እንደው ይሄን ፊት እያየው እንድኖር ልታደርገኝ ነው? እሺ ቢያንስ ፊት ቀይርልኝ እንዴ። ናቲ እንዴ ስጣት እንጂ ምን እያደረክ ነው? ይኸው ከጠማሽ ጠጭ። አልጠማኝም፣ አመሰግናለሁ። ራኩ ደግሞ እንዴ እንኪ እንጂ ጠጪ። ሲጀመር ካሁን በኋላ ራስሽ መንከባከብ አለብሽ። ናቲ ደግሞ አንቺ ለመንከባከብ ዝግጁ ነው አይደል እንዴ ናቲ? አዎ 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 ዝግጁ ነኝ። ጠጪ። አትጠጣውም? ቅዱሴ ጠምቷታል እኮ አታስታውቅም እንዴ? ጠጪ። አልጠማኝም አለቻችሁ እኮ አሰሙም እንዴ? እንዴ ቆይ ምንድነው አንተ ይሄን ያህል ብትጠጣው እኮ ውሃ ነው። ዛሬ ደግሞ ምን ነው በአንድ ክንፍ እንብረር የሚል ብቻ ነው እንደሚያጋጥመኝ? ሆ አሁን ይሄን ውሃ አንሳ እንሂድ። ምን እንዳሰባችሁ ገብቶኛል። ምንድነው? ቆይ
ይኸውልህ ቅዱሴ ግን እንደዚህ አይደረግም። እሺ እቺን ስሜት እኛም አልፈንባታል። አይደረግም እንዴ ረጋ በል እንጂ። ምን የሆኑ ሰዎቹ? ይኸውልሽ አይሻ ችግርሽን ተይ እያልኩሽ ይኸው አዋረድሽ። እንኳን ደስ አለሽ። ልጅቷ አጠጣም እያልኩሽ። ናቲ ደግሞ እሷ መቼም ቢያለሽ ቅዱስ ነው እንጂ ውሃ ውስጥ ምንድን የጨመራችሁት? ይሄ አረ ምንም አልጨመርንበትም። ቆይ ምንድን ነው አንተ ይሄን ያህል? አንቺ ዝም በይ፣ አንድ ለይቶልሻል። ቆይ አንተ ምን አይነት ቀልድ ነው እየቀልድክ ያለው? አረ ቅዱሴ ይኸው ምንም እኮ አላረኩበትም እኮ። ምናልባት ከጠማት ብዬ እኮ ነው ያመጣሁት። እንደዚህ አይነት ነገር ብታርፉ ነው የሚሻለው። እሷ ለራሷ ዘት ትጨናንቃለች፣ እናንተ ትጨመሩባት። ቆይ ምንድን ነው ይሄን ያህል ማፍቀር ብርቅ ነው እንዴ? ምን ማለት ነው ደግሞ እሱ? ቅዱስ ሁሉንም ነገር እኛ ተደብቀን ሰምተናል። ከከተሞታችሁ ልትዝናኑ እንደሆነም ያው አንድ ላይ መሆናችሁ ለእኛ ቢደብረንም እናንተ ከተመቻችሁ ይመቻችሁ። ከማን ጋር ነው አብረን የምንሆነው? ቆይ ጤነኛ አይደላችሁም እንዴ? ያው ቅዱስዬ ከታወቀ እኮ ምንም ማድረግ አይቻልም። ግን ደግሞ አብራችሁ እኮ ታምራላችሁ። ይሄ አንቺ ሀሳብ ነው ኒና? ማረ እሱ ነው ተደብቀን እንስማ ያለው። አንቺ ግን ምን አይነት ቀራዳ ሴት ነሽ? አንቺ አለሽ እንዴ ካልሰማን ብለሽ ሄድሽው? ቅዱሴ መቼስ ታውቃለህ እኔ የወሬ ሱስ እንደሌለብኝ። ይህንም ማይረባ ነገራችሁን ወደዛ ጣሉ። ደግሞ ሄደ አውራ አሉክ ወጥተህ። ድብቅ ይሁን ካልክ ግን እኔ ለማንም አልናገርም፣ ትንፍሽ አልልም። እሺ ኒና፣ እንደዚህ የሚባል ነገር የለም። ሲጀመር ምንም አልሰማችሁ። እዚህ ማይሆን ነገር አታውሩ በሽተኞች። ገና ካሁኑ ቀየረችው። በቃ ከዚህ በኋላ ቅዱሴን አብልታ አደልባ ራሷን በወንዱ ትተካለች። በቃ ናቲ አየር ሊቀረ ማለት ነው። ወይኔ ናቲ። አይዞህ ናቲ፣ በቃ መላ እናጣም። እሺ ተረጋጋ። ድሮይ አንቺ ደግሞ ሙዚቃ ውስጥ የከተትሽኝ ማደልብ ነበር። ቆይ እኔ ላቀራርብ ባልኩኝ ደግሞ እኮ እሷ ምንም አላለችም። እሱ ነው እንጂ። እሺ ቆይ ኒና እንዴት ነው እኔ ቅዱሴን ከሷ ማድ ነው? አታስብ ናትዬ፣ እኔ መላለኝ። አንተ ለቅዱስ ስለ ራኬብ መጥፎ ነገር ንገረው። ኧረ እባክሽ ከዛ እኔን ያጥፋኝ አይደለም እኮ ናቲ። አንተ ትሄድና ስለ በፊት ትዳሯ እንዴት መጥፎ እንደነበረች ለሱ ትነግረዋለህ። እኔ ደግሞ ለሷ ሄጄ ስለ በፊት ፍቅረኛው ቁጭ ብዬ አወራታለሁ ማለት ነው። በቃ እንደዛ ከሆነ ጥሩ። አንቺ መጀመሪያ ራኬብን አውሪያት፣ እኔ ደግሞ ቅዱሴን አወራዋለሁ። እሺ እንችላለን። በቃ ስትወጣ ጠብቀን እናወራታለን። አታስብ እሺ ናትዬ፣ ቆፍጠን በል። አንተ ስትጎዳ ደግሞ እኔ ቆሜ ማየት እኮ አልችልም ናትዬ። እኔ ድንቡጭ በቃ አታስብ እሺ። በጣም ነው የማመሰግነው። እንዴ ውለታህን እንዴት እንደመመልስ አላውቅም። ምንም አይደለም፣ አታስብ። ማመስገንም ካለብኝ እኔ ነኝ ማመስገን ያለብኝ። ታያለህ፣ እችን ፀሐይ ካየኋት ስንት ጊዜ መሰለ። ረጅም መንገድ እንኳን ከተጓዝኩኝ እኮ ቆየሁ። ቆይ እንዴት ነው የማላመሰግንህ እንዴ? እኔ እኮ ቃሌን ብቻ ነው የጠበኩት። ደግሞ ፖሊሶቹም መጎኖባቸው እንጂ እንድትፈታ ይፈልጉ ነበር። ለዛ ነው እንደዚህ በቶሎ የተፈታው። ብቻ ተመስገን ነው። ከዚህ በኋላ ደግሞ ለሀገሬ መሬት በሰላም ያብቃኝ። እናቴም ብትሆን በጣም ናፍቃኛለች። ሁሉም ይሆናል፣ አታስብ። መሳፈሪያም ምን ይሰጣሉ? አረ እስኪ እውነት በል። እውነቴን ነው። አረ እንዲሁ ሀገሬ ሰው እንዲህ ያለ ደግ ሰው ነህ እንዴ? እንዴ ችግር የለውም፣ ትመልስልኛለህ። እንዲያው ለሀገሬ በሰላም ያብቃኝ እንጂ ሙክት አርጄ ነው የምጠራ። ደስ ይለኛል። እኔም ከነ ባለቤቴ እመጣለሁ። አረ አንተ ብቻ ና እንጂ በደንብ አርጌ ነው ማስተናግድ። ለእናቴም ደግሞ ምን ያህል ውለታ እንደከፈልክልኝ እነግራታለሁ። እንደዚህ ደስ ስላለ እኔም በጣም ደስ ብሎኛል። ግን እንደዚህ ያደረኩት በምትኩ ምንም ነገር ፈልጌ አይደለም። በቃ የምታርፍበት ሆቴል እንሂድ። እንዴ ብድር በምድር ነው እንጂ የሚባለው። ቆይ ምን ማለት ነው? ብድርህንማ መመለስ አለብኝ። እሺ ና እንሂድ። ማግም ምን ሆነሽ ነው? አስሬ ስልክ እያየሽ ነው እንዴ? ሰዓቱ አልሄዳለኛ። ቆይ ራስ ሰዓት እንደዚህ ሩቅ ነው እንዴ? ቆይ ይሄን ያህል ጓጉተሽ ነው ለራት? አዋ እንዴ ከባሌ ጋር እኮ ነው ራት ገብቻ ያለብኝ። እንደዚህ ከጓጓሽማ እንደውም ከምሳ ጀምሮ ነው የምጋብዝሽ። የእውነትህን ነው? አዋ እንደውም አሁን ነው የምንሄደው። እሺ ልብስን ቀይራ። ሂጂ አንቺ ቀይሪ፣ እኔ ጀመርኳት ልጨርስ። እና አንተ ሳቀይንም እንዴ? በቃ ዝም ብለሽ ከላይ የሚቀየር ነገር አምጪልኝ።
እሺ በቃ አሁኑን አመጣላለሁ። እሺ ጆከር ጆከር ጆከር፣ አንዴ እናውራ። ምንድን ነው የምናወራው? ዛሬ ለጸባር ለሚወጡት በስርዓት እንድናወራ ፈልጌ ነው እኮ። እየጠበቅኩ ነው። ምንድን ነው የምታወራው? አውቃለሁ ብዙ ነገር በእኔና ሰኒ መካከል ተፈጥሯል። እርግጥ አንተም በዛ አጋጣሚ ነው በመሀል የገባኸው። ስለዚህ ጉዳይ እኮ የጨረስን መስሎኝ ነበር። አስጨርሰኝ። ሰኒ አሁንም ከኔ ጋር ስለተጣላች ነው እንጂ አሁንም ቢሆን ልቧ ከኔ ጋር ነው። ይህንን ደግሞ ዘግይታ እንዳታውቀው ነው የምፈራው። ስለዚህ ምን በቃ እሷ ለእኔ ተውልኝ። ከአንተ የተሻለ ህይወት ነው እሰጣታለሁ። ይኸውልህ ምናልባት ዛሬ ላይ ምንም የሌለኝ ሊሆን ይችላል፣ ግን ደግሞ ነገ ላይ ሰርቼ መለወጥ አልችልም ማለት አይደለም። በገንዘብ ብቻ አይደለም ግን በቃ ሰኒን አጥቼ መኖር አልችልም። በጣም ከብዶኛል። እሷ እኮ ዕቃ አይደለችም። አንተ ተውልኝ እኔ ልተውልህ ምናምን የምባባል። እሷም እኮ ሰው ነች፣ ስሜት አላት። ስለዚህ ከማን ጋር መሆን እንደምትፈልግ ወስናለች። ወስና እኮ አይደለም ማለት አጋጣሚ ነው እንደዚህ ያደረጋት። ግን አሁንም እኔን ነው የምትወደው። እንደዚህ አይነት ሰው እኮ አትመስለኝም ነበር። በአስተሳሰብ የበሰልክ ነበር የምትመስለኝ፣ ግን ራስ ወዳድ ነው። ለእሷ በማሰብ ነው እንጂ እኮ እኔ ራስ ወዳድ ሆኜ አይደለም። ይኸውልህ እኮ የሰኒን ውሳኔ እናከብርላት። እስካሁን ከኔ ጋር ነች። ነገ ደግሞ አንተም ብላ ብትመጣ ውሳኔዋን አከብራለሁ። ስለዚህ ዛሬ ላይ እኔ እናንተ እንተማመን ብለን ስላወራን ብቻ ምንም የሚፈጠር ነገር አይኖርም። ግን እመነኝ ነገ ከነገ ወዲያ ሰኒን ብለህ ልብ መሰበሩ አይቀርም። ያኔ ታስታውሰኛለህ። ለአሁን ግን ደስተኛ ሁኑ። ሰኒ ግን እኔ ጋር ትመጣለች። ጠብቃታለሁ።